መለስ ዜናዊ አስረስ ለ21 ዓመታት የመሯትን አገር ለመጨረሻ ጊዜ ወክለዋት በዓለም አቀፍ መድረክ ላይ የተገኙት በብራዚል ነበር። ሆኖም አልተሳካላቸውም። ከዚህ አስቀድሞ ከሰኔ 11 2004 ዓ.ም ጀምሮ በሜክሲኮ ሎስ ካቦስ በተካሄደው የቡድን 20 ሀገራት ጉባኤ ላይ አቶ መለስ የአፍሪካውያንን አጀንዳ ይዘው ሲከራከሩ 2 ቀናትን አሳልፈዋል። ከዚህ የቡድን 20 ስብሰባ በኋላ ወደ ብራዚል ተጉዘው በሪዮ ዲ ጄኔሮ በተባበሩት መንግስታት አሰናጅነት የአካባቢና የልማት ጉባኤ ላይ መሳተፍ ነበረባቸው። ወደ ብራዚል ከማቅናታቸው አስቀድሞ ግን የሜክሲኮውን ስብሰባ በማስመልከትና እሳቸው የመሩት የድርድር ቡድን ሀብታሞቹ በማደግ ላይ ላሉት ሀገሮች ለመሰረተ ልማት ግንባታ የሚሆን ገንዘብ መልቀቅ አለባቸው ብሎ እንደተከራከረ መግለጫ ሲሰጡ እጅግ ከስተው አንዳች የጤና መጓደልም ውስጥ እንዳሉ በሚያሳብቅ ሁኔታ በቴሌቪዥን ታዩ። 450 ቢሊዮን ዶላር ነው ገንዘብ የተዋጣው። አይኤምኤፍ ችግር ላጋጠማቸው ሀገሮች እንዲያበድር። በአሁኑ ሰዓት ችግር አጋጠማቸው የሚባሉት ሀገሮች የበለጸጉት ናቸው፣ የአውሮፓ ሀገሮች ናቸው። እና ጥያቄው የተነሳው በእኛ በኩል ጥሩ ነው፣ እነዚህን መደገፋችሁ 450 ቢሊዮን ብር መደገፋችሁ ጥሩ ነው። 450 ቢሊዮን ብር ለሀብታሞች ማግኘት ከቻላቸው የዚሁ 10 በመቶ ለኛ ማግኘት እንዴት ይከብዳል? ገንዘብ የለም የሚለው ለድሃም ይሆን ገንዘብ ነው የሌለው ወይስ በአጠቃላይ ገንዘብ ነው የሌለው የሚል ጥያቄ ለማንሳት ነው። በዚህ ላይ አስተያየት መልስ አልተሰጠበትም፣ ግን እንደገባቸው ይገባኛል። ይህ መግለጫ አቶ መለስ ለህዝብ የታዩበት የመጨረሻው ቃለ ምልልሳቸው ነው። የሜክሲኮ ስብሰባ እንዳለቀ ወደ ብራዚል ያቀኑት መለስ ዜናዊ ከሰኔ 13 እስከ 15 ድረስ በቆየው የሪዮ ዲ ጄኔሮ ጉባኤ ላይ መገኘት ነበረባቸው። ሆኖም ህመማቸው በመክፋቱ ስብሰባውን አቋርጠው ንግግርም ሳያደርጉ ወደ አዲስ አበባ ተመለሱ የሚሉ አንድ የቀድሞ ባለስልጣን ብዙም ሳይቆዩ ቤልጅየም ወደሚገኘው የሴንት ሉክ ሆስፒታል መመለሳቸውን ያስታውሳል።